ስለዚህ በቅድሚያ እየተናገረ ያለው ምንድነው? ሞቱን ነው። በኢየሩሳሌም ያሉ የሚኖሩ ሰዎች እና አለቆቻቸው ምን አደረጉ? በፍርዳቸው ፈጸሙ፣ ፈረዱበት በጌታ ላይ። ግን ይህንን ያደረጉት ለምንድን ነው ሲባል እርሱንና በየሰንበቱ የሚነበቡትን የነቢያትን ድምፆች ስላላወቁ ነው ይላቸዋል። አሁን እኮ ይህን የሚናገረው ጳውሎስ የዛለት በሰንበት የተነበቡትን መጽሐፍት ካዳመጡ በኋላ ነው። ስለዚህ ምን እያላቸው ነው? እነዚህ አሁን የሰማናቸው መጽሐፍት ስለ መሲሁ ነው የሚናገሩት። ነገር ግን አሁን እኔ የማስተዋውቃችሁን ይሄንን መድኃኒት እንደ ተስፋው ቃል ከዳዊት ዘር የመጣውን መድኃኒት ኢየሩሳሌም ላይ የሚኖሩ ሰዎች እና አለቆቻቸው አላወቁትም። መጽሐፍቱን ስላላወቁ እርሱንም አላወቁትም። ስለ እርሱ የሚናገሩትን መጽሐፍት አላወቁም። ታዲያ ምን ይሁን? አሁን ግን እናንተ ልታውቁ ይገባል ነው። እነዚህ የተነበቡት መጽሐፍት ራሳቸው የሚናገሩት ስለዚህ መድኃኒት ነው። ነገር ግን እነሱ ባለማወቅ ምን አደረጉ? በፍርዳቸው ፈጸሙ ነው የሚለው። ያው ይሄ እንደሚታወቀው ጌታ ኢየሱስ ክርስቶስ በተሰቀለም ጊዜ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ሐዋርያው ጴጥሮስም ሲናገር የ40 ዓመቱ ሽባ በተፈወሰለት በሰበከው ወንጌል ውስጥ ምንድነው ያለው? አሁንም እናንተ እንደ አለቆቻችሁ ባለማወቅ እንዳደረጋችሁ ታውቃለሁ ይላቸዋል። ስለዚህ መጽሐፍትን አላወቁም፣ ኢየሱስ ማን እንደሆነ አላወቁም። ስለዚህ ፈረዱበት። እነሱ በፍርዳቸው ይፈጽሙ እንጂ የሞት ፍርድን መፈጸም ስለማይችሉ ወደ ጲላጦስ መሄድ ነበረባቸው። ታውቃላችሁ። ምክንያቱም በወቅቱ የነበረው የሮም ወኪል በሮም ቄሳር የተመደበው የኢየሩሳሌም ገዢ ጲላጦስ ነው እና ጲላጦስ መወሰን መፍረድ አለበት። እዚህ ጋር ለሞት የሚያደርስ ምክንያት አንድስ እንኳ ባያገኙ ይገድለው ዘንድ ጲላጦስን ለመኑት ይላል። ሉቃስ 23 ላይም ይሄንኑ ነው የምናገኘው። መቼም የሐዋርያት ሥራ ጸሐፊም ሉቃስ ነው። በሉቃስ ወንጌል ላይ ጉዳይ በተመለከተ የጻፈው አንድ አይነት ነገር ነው እና ከቁጥር 23 ሉቃስ 23 ከቁጥር 23 ምንድነው የሚለው? እነርሱ ግን እንዲሰቀል በታላቅ ድምፅ አጽንተው ለመኑት ይላል። የእነርሱ ጩኸትና የካህናት አለቆችም ቃል በረታ። ጲላጦስም ልመናቸው እንዲሆንላቸው ፈረደበት ይላል። ያንንም የለመኑትንም ስለ ሁከት ሰውን ስለ መግደልም በወህኒ ታስሮ የነበረውን አስፈታላቸው። ኢየሱስን ግን ለፈቃዳቸው አሳልፎ ሰጠው ይላል። አያችሁት? ሕግ ጨርሶውኑ ሊሰራ አልቻለም። አሁን ሊሰራ የቻለው ልመና ነው። ኢየሱስ እንዲሞት የሞት ፍርድ በኢየሱስ ላይ እንዲፈርድ ለመኑት። በሌላ በኩል ደግሞ በርባን እንዲፈታ ለመኑት። ሁለቱም በልመና ነው። ወንበዴው እንዲፈታ፣ ጻድቁ እንዲገደል ለመኑ። አሁን አገረ ገዢው ጲላጦስ ልመናቸው እንዲሆንላቸው አደረገ። ጻድቁን አሳልፎ ሰጣቸው ለፈቃዳቸው። ያን የለመኑትንም ወንበዴውን ፈታላቸው። እንደዚህ ነው የሆነው ነገሩ። ሕግ የሚባል ነገር ስራ ላይ አልዋለም። ፍርድ ድል ነስቶ ሊወጣ አልቻለም። ታውቃላችሁ። ነገር ግን እነሱ ሳያውቁት በሌላ በኩል በመጻሕፍት በሚነበቡት መጻሕፍት ስለ መሲሁ ስለ አዳኙ አስቀድሞ ተነግሮ የነበረው ነገር እየተፈጸመ ነበር። ምንድነው የሚለው? ስለ እርሱም የተጻፈውን ሁሉ በፈጸሙ ጊዜ ከእንጨት አውርደው በመቃብር አኖሩት ይላል። ስለዚህ ቀራንዮ መስቀል ላይ ጌታ ኢየሱስ ክርስቶስ በመስቀል ላይ ያለ ያደረጓቸው ነገሮች በሙሉ በተለይ በመዝሙረ ዳዊት፣ በብሉይ ኪዳን መጻሕፍት፣ በነቢያት እና በመዝሙራት የተጻፈው ሁሉ እንዲፈጸም ነው እና አሁን የምታነቧቸው መጻሕፍት፣ በየሰንበቱ የምታነቧቸው መጻሕፍት በሙሉ ስለዚህ አዳኝ አሁን ስለምሰብክላችሁ አዳኝ በመስቀል ላይ በሚሰቀልበት ጊዜ በሚሞትበት ጊዜ ስለሚደርስበት ነገር በሙሉ አስቀድመው ተናግረውታል።
እነዛ በኢየሩሳሌም የሚኖሩትና አለቆቻቸው ሳያውቁ የተጻፈውን ነው የፈጸሙት እና በዚህ መንገድ በተጻፈው መሰረት ስለ ኃጢአታችን ሞቷል ነው በአንድ በኩል እያቀረበላቸው ያለው። ነገር ግን ወደ መቃብር ይግባ እንጂ በመቃብር አልቀረም። ምክንያቱም የተነገረው የተስፋ ቃል መፈጸም አለበት። መሲሁ ሞቶ ከቀረ ያ የተስፋ ቃል እንዴት ይፈጸማል? እንዴትስ ሊያድነን ይችላል? ስለዚህ ምን ሆነ? ቁጥር 30 ሐዋርያው ጳውሎስ ስብከቱን በመቀጠል ምንድነው የሚለው? ትንሣኤውን ይናገራል። እግዚአብሔር ግን ከሙታን አስነሳው፣ በሕዝብም ዘንድ ምስክሮች ለሆኑት ከእርሱ ጋር ከገሊላ ወደ ኢየሩሳሌም ለወጡት ብዙ ቀን ታያቸው እያለ ትንሣኤውን መናገር ይጀምራል። ከመቃብር በላይ መሆኑን ይነግራቸዋል። አሁን የሚሰብክላቸው ኢየሱስ። ለዚህ ደግሞ ማስረጃ አለ። ማስረጃው ከገሊላ ጀምሮ አብረው ወደ ኢየሩሳሌም ከእርሱ ጋር ወጥተው ለነበሩት ደቀ መዛሙርቱ በየቦታው ታያቸው ይላል። እንግዲህ ያው የምናውቀው ነው። ጌታ ኢየሱስ ክርስቶስ የትንሣኤ ማስረጃ አድርጎ የሰጠው ዋነኛው ነገር ቢኖር የእርሱ ለሆኑት መታየት፣ በቃ በዓይናቸው እንዲያዩት ነው ያደረገው። የዓይን ምስክር እንዲሆኑ ማለት። ለማርያም መግደላዊት ታየ፣ ከዛ በኋላ ለሴቶቹ ታየ፣ በኋላ ለስምዖን ታየ፣ ወደ ገሊላ ለቀደሙት ሰዎች ተገለጠ። ከዚያም አመሻሹ ላይ ለኤማሁስ መንገደኞች ተገለጠ። ከዚያም ደግሞ ደቀ መዛሙርቱ በዝግ ቤት ውስጥ ተሰብስበው እያሉ በመካከላቸው ተገለጠ። በሳምንቱ ደግሞ ቶማስ ባለበት በድጋሚ ተገለጠ። ከዛም አሳ ሊያጠምዱ በሄዱበት ለሰባቱ ደቀ መዛሙርት ተገለጠ። እንዲህ እያለ ሲገለጥ ነበረ። ከትንሣኤ በኋላ ለተለያዩ ሰዎች ለብዙ ሰዎች ነው የተገለጠው። ሐዋርያው ጳውሎስ እንደሚነግረን ከሆነ በአንደኛ ቆሮንቶስ 15 ላይ ለያዕቆብም እንደተገለጠ እንመለከታለን። እንደዚሁም ከ500 ለሚበዙ ሰዎች በአንድ ጊዜ ተገልጠዋል። ከዚህም ውጪ መጨረሻ ላይ በደማስቆ በር አካባቢ ወይም ከደማስቆ በር ውጪ በሆነ ስፍራ ላይ ለራሱ ለሐዋርያው ጳውሎስ ተገልጧል። በመጨረሻም እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኝ ይላል ሐዋርያው ይህንን ሲመሰክር። እና የኢየሱስ ክርስቶስ ትንሣኤ አሁንም እነግራችሁ ከእንጨት ላይ አውርደው በመቃብር ያኖሩት ያ ኢየሱስ ሞቶ አልቀረም፣ ከሙታን ተነስቷል። ማስረጃው ብዙ ቀን ለብዙ ሰዎች ታይቷል። እና አሁን እንደዚህ ከሆነ እኛ ስለ እርሱ ለመናገር ማስረጃ አለን፣ ድፍረትም አለን። እኛ ለአባቶች የተሰጠውን ተስፋ የምስራቹን ለእናንተ እንሰብካለናል። መጀመሪያ ብሏቸው የነበረው የዚህ የመዳን ቃል ለእናንተ ተላከ ነው። አሁን እኛ ያን መልእክት ይዘን የመጣ ነው እንደማለት ነው። ግን ይሄንን መልእክት ለእናንተ ለማድረስና በየስፍራው ለመስበክ እንዲህ አይነት ማስረጃ አለን። ምንም እንኳን በተጻፈው መሰረት ቢሞትም ቢቀበርም ግን ከሙታን ተነስቷል። ለዚህም ማረጋገጫው ለብዙዎች ታይቷል እና የምስራቹን አሁን መናገር እንችላለን። የጌታችን የኢየሱስ ክርስቶስ ትንሣኤ ታሪክን ወደፊት ያስቀጠለ ነገር ነው። እግዚአብሔር ከቀድሞ ጀምሮ ከዘላለም የመከረውን ምክር ለሰው ልጆች በሙሉ የሰጠውን ተስፋ ለእስራኤልም ለሰው ልጆች በሙሉ የሰጠውን ተስፋ ወደ ፍጻሜ የሚያመጣ ነው። ጌታ ኢየሱስ ክርስቶስ ባይነሳ ኖሮ ብዙ ትንቢቶች፣ ብዙ ተስፋዎች እንደተነገሩ ይቀሩ ነበር። ስለዚህ ዛሬም እኛ የትንሣኤው ምስክሮች ልንሆን ይገባናል። ያኔ በዓይናቸው ያዩት በመጽሐፍ ጽፈውልን አቆይተውታል። እኛም በክርስቶስ ኢየሱስ ትንሣኤ አምነን ጸድቀናል፣ ድነናል፣ በእግዚአብሔር ፊት ተቀባይነት አግኝተናል እና ልባችንን ሞልተን በትንሣኤ ተራራ ላይ ቆመን ሕያው ስለሆነው ስለ ጌታችን ስለ ኢየሱስ ክርስቶስ ደፍረን ለመናገር የሚያስችል መሠረት አለን። ምንም እንኳን ዛሬ በምድር ላይ ብዙ ነገሮች አስፈሪ ቢመስሉም
ሁሉም ግን በመቃብር ይዘጋሉ፣ በሞት ይደመደማሉ። እኛ የምንሰብከው ጌታ ኢየሱስ ግን ከሞት በላይ ነው። ሞት ይዘው ዘንድ ያልቻለ ነው። ሞት የማይገዛው ነው። በእግዚአብሔር ቀኝ የሚገኝ ነው። ዳግም ለፍርድ የሚመጣ ነው። ስለዚህ ተስፋን መናገር እንችላለን። የተጨበጠ ማስረጃ አለን። ከሙታን ተነስቶ ወደ ላይ ያረገው በክብር ይመለሳል። የነገርህን ሁሉ መጨረሻ የሚወስነው እርሱ ነው። ስለዚህ ከሁሉ በላይ ስለሆነው፣ ከሞት በላይ ስለሆነው ስለ ጌታ ኢየሱስ ክርስቶስ ለመመስከር ለመስበክ ድፍረት ሊኖረን ይገባል። ሐዋርያው ጳውሎስን ድፍረት የሰጠው ይሄ ነው። እኛም ለአባቶች የተሰጠውን ተስፋ የምስራቹን ለእናንተ እንሰብካለን። እንግዲህ ለዚህ ማስረጃ የሚሆኑ ብዙ የብሉይ ኪዳን ጥቅሶችን ይጠቅሳል። መጀመሪያ የሚጠቅሰው መዝሙር 2 ቁጥር 7 ነው። እሱ ምንድነው የሚለው? አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተጻፈ ኢየሱስን አስነስቶ ለኛ ለልጆቻቸው ፈጽሟልና ይላል። መጀመሪያ እንግዲህ እግዚአብሔር አለ አንተ ልጄ ነህ እኔ ዛሬ ወለድኩ ይላል መዝሙር 2 ቁጥር 7። ይሄ የሚያሳየን ምንድነው? ዛሬ ወለድኩ የሚል ቃል ስላለ ይሄ ከዘላለም ከአባቱ የተወለደውን መወለድ የሚያሳይ አይደለም። ዛሬ የሚል ቃል ስላለ ጊዜን የሚያመለክት ነው። ስለዚህ ይሄ የሚመለከተው የክርስቶስን ሰውነት ነው። ጌታ ኢየሱስ ክርስቶስ በሰውነቱ የእግዚአብሔር ልጅ ተብሎ የተጠራበትን ጊዜ ስንመለከት ከሰው በተወለደበት ከሰው በተጸነሰበትና በተወለደበት በዛው ቅጽበት ነው። ለምን? ሉቃስ ምዕራፍ 1 ቁጥር 35 እንደሚያሳየን ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ተብሏል። እንግዲህ ይሄ በጣም የሚገርም ነገር ነው። የልዑል ልጅ ይባላል፣ የእግዚአብሔር ልጅ ይባላል ተብሏል እና በሥጋ ከድንግል የተወለደው ከሴቲቱ የተወለደው እርሱ የእግዚአብሔር ልጅ ነው። ዛሬ ወለድኩህ በተአምራዊ አሰራር ነው። እንግዲህ ጌታ ኢየሱስ ክርስቶስ በሥጋ የተገለጠው በሥጋ የተወለደው ታውቃላችሁ እንጂ በተፈጥሯዊ መንገድ አይደለም። እና ያንን ነው እንግዲህ እግዚአብሔር ዛሬ ወለድኩ የሚለው። ስለዚህ በዛ ሁኔታ በልዩ ልደት ከድንግል በመወለድ በምድር ላይ በሥጋ በመገለጥ የእግዚአብሔር ልጅ ሆኖ የተነሳ ብቸኛው ሰው ኢየሱስ ብቻ ነው። እዚህ ላይ እግዚአብሔር እንዳስነሳው ይናገራል። እኔ ዛሬ ወለድኩ ተብሎ እንደተጻፈ ኢየሱስን አስነስቶ ለእኛ ለልጆቻቸው ፈጽሟል። ኢየሱስን አስነስቶ የሚለው መጀመሪያ በዚህ ጥቅስ መሰረት ትንሣኤውን አይደለም። በእርግጥ ኢየሱስን ማስነሳት ማለት ምን ማለት ነው? በቃ ማስነሳት ማለት በአንድ ወቅት ላይ መግለጥ ማለት ነው። በመሲሐዊ ክብር እንዲገለጥ እንዲነሳ ማድረግ ማለት ነው። በሥጋ ሲገለጥ የሆነው ነገር ይሄ ነው። ግን የተስፋውን ቃል እንዲፈጽም የተነሳ ሰው በሥጋ የተገለጠ ማንነት ማለቴ ነው። ቢሆንም ሞተ፣ በሥጋ ሞተ ስለ ኃጢአታችን። ግን በሞት አልተገደበም። የመጣበት ዓላማ በሞት አላበቃም፣ አልተዘጋም። ስለዚህ ምን ሆነ? እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እንዲህ የታመነውን የዳዊትን ቅዱስ ተስፋ ሰጣችኋለሁ ብሏል ይላል። አያችሁት? በሥጋ በሚገለጥበት ጊዜ በእስራኤል ሕዝብ መካከል የተነሳ አዳኝ የተነሳ መሲህ ሆኗል። ግን በሥጋ ሲሞት እንደገና ወደ መበስበስ እንዳይሄድ እግዚአብሔር ሥራ ሠራ። ምን አደረገው? ከሙታን አስነሳ። እግዚአብሔር ይመስገን። በሥጋ የተገለጠው በመስቀል የሞተው እንደገና ወደ መበስበስ እንዳይመለስ እግዚአብሔር ከሙታን አስነሳው። ለዚህ ሁለት የብሉይ ኪዳን ማስረጃዎችን ይጠቅሳል። ከትንቢተ ኢሳይያስ ምዕራፍ 55 ቁጥር 3 ላይ ለእስራኤል የተሰጠን ተስፋ ይናገራል። ምንድን ነው የሚለው?
የታመነውን የዳዊትን ቅዱስ ተስፋ ወይም ምሕረት ይላል በብሉይ ኪዳን ላይ እሰጣችኋለሁ ይላል። የዳዊት የሆነው ቅዱስ ተስፋ ምን ማለት ነው? መጀመሪያ ላይ እንደገለጸው ከዚህም ሰው ዘር እንደ ተስፋው ቃል ነው የሚለው ለእስራኤል መድኃኒትን አመጣ። ሐዋርያው ጴጥሮስም ሲናገር ከወገብህ የሚወጣውን ዘር በዙፋንህ ላይ አስቀምጣለሁ የሚል ተስፋ ተሰጥቶ ነበር። ይሄ ቅዱስ ተስፋ ነው እና ይሄ በሞት አይገደብም ነው። እሰጣቸዋለሁ ብሎ እግዚአብሔር ተናግሯል ነው እያለ ያለው አንዱ ማስረጃዬ ነው። ሌላ በሌላ ስፍራ ይላል ደግሞ ቁጥር 35 ላይ ደግሞም በሌላ ስፍራ ቅዱስህን መበስበስን ያይ ዘንድ አትሰጠውም ይላል። ይሄ ቃል የሚገኘው በመዝሙር 15 በቅንፍ 16 ቁጥር 10 ላይ ነው። ይሄንን ደግሞ ሐዋርያው ጴጥሮስም የበዓለ ሃምሳ ዕለት ተጠቅሞበታል። ማብራሪያቸውም ተመሳሳይ ነው። ምንድነው ሲያብራራው ያለው? ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ፣ ከአባቶቹም ጋር ተጨምሮ መበስበስን አየ። ይህ እግዚአብሔር ያስነሳው ግን መበስበስን አላየም በማለት ቁጥር 36 ላይ ይገልጸዋል ሐዋርያው ጳውሎስ። በጣም የሚገርም ነው። መጽሐፍት ተነበው ነው ይሄ ሁሉ እንግዲህ ምክር ወይም ትምህርትና ስብከት እየሰጠ ያለው ጳውሎስ። አሁን እዚህ ምኩራብ የተነበቡት እነዚህ የብሉይ ኪዳን መጽሐፍት እኮ አሁን ስለምነግራችሁ አዳኝ ሞትና ትንሣኤ ተናግረዋል እያላቸው ነው። በሥጋ ስለመገለጡ እና የእግዚአብሔር ልጅ ስለመሆኑ መዝሙር 2 ቁጥር 7፣ ስለ ትንሣኤው ትንቢተ ኢሳይያስ ምዕራፍ 55 ቁጥር 3 ላይ ደግሞም መዝሙረ ዳዊት መዝሙር 16 ቁጥር 10 ላይ ስለ ትንሣኤው ተናግረዋል እና ይህ አሁን እኔ የማስተዋውቃቸው አዳኝ መበስበስን አላየም። በሥጋው እግዚአብሔር ከሙታን አስነስቶታል እንጂ መበስበስን አላየም እና ይህንን የመዳን ቃል እየሰበኩላችሁ ነው በማለት ነገሩን ይጠቀልለዋል። ምን ብሎ? እንግዲህ ወንድሞች ሆይ በእርሱ በኩል የኃጢአት ስርየት እንዲነገርላችሁ በሙሴም ሕግ ትጸድቁበት ዘንድ ከማይቻላችሁ ሁሉ ያመነ ሁሉ በእርሱ እንዲጸድቅ በእናንተ ዘንድ የታወቀ ይሁን ይላቸዋል። ቀደም ብሎ የቅዱሳት መጻሕፍት ማስረጃዎች ነበር የጠቀሰው። መጻሕፍቱ ይናገራሉ ነበር ያለው። አሁን ግን እወቁ የታወቀ ይሁን፣ ይሄ እውነት የታወቀ ይሁን በማለት በሐዋርያዊ ስልጣን የእግዚአብሔር የሆነውን እውነት በሙሉ ስልጣን እየነገራቸው ነው ያለው። ስለዚህ ይሄ ቁጥር 37 እና 38 ላይ የሚገኘው አሁን ጳውሎስ ራሱ በመንፈስ ቅዱስ እስትንፋስ የተናገረው ስልጣን ያለው ቃል ነው ማለት ነው። በቃ አሁን የታወቀ ይሁን ነው የሚላቸው። ምኑ ነው የታወቀ ይሁን የሚባለው? የኃጢአት ስርየት የሚገኘው በእርሱ በኩል ነው፣ በጌታ በኢየሱስ ክርስቶስ። አሁን በሰበኩላችሁ መጻሕፍት በመሰከሩለት ስለ ኃጢአታችን በሞተው ስለ ጽድቃችን በተነሳው በእርሱ በኩል ነው የኃጢአት ስርየት የሚገኘው የሚነገርላችሁ። በሙሴ ሕግ ግን ትጸድቁ ዘንድ አትችሉም። ያው የሕጉ መጽሐፍ ተነቧል፣ እናንተም ከሕግ በታች ናችሁ፣ እስከ ዛሬም አይታችሁታል። በሙሴ ሕግ ትጸድቁበት ዘንድ ከማይቻላችሁ ነገር መጽደቅ የምትችሉት ሕግን በመጠበቅ ሳይሆን በእምነት ነው ይላቸዋል። ያመነ ሁሉ በእርሱ እንዲጸድቅ በእናንተ ዘንድ የታወቀ ይሁን። ይሄ አዲስ ነገር ነው፣ ሰምተውት አያውቁ። እስካሁን ሕግ የጠበቀ ነው ይጸድቃል ብለው የሚያስቡት፣ ግን ሕግን መጠበቅ አይችሉም። ሮሜ ምዕራፍ 9 ውስጥ እንደምናገኘው ማለት ነው። ባነበው ደስ ይለኛል። እንግዲህ ምን እንላለን ይላል ከቁጥር 30፣ ጽድቅን ያልተከተሉት አሕዛብ ጽድቅን አገኙ። እርሱ ግን አለና ከእምነት የሆነ ጽድቅ ነው። ጽድቅ የሚገኘው በእምነት ነው። እስራኤል ግን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም ይላል። ይህስ ስለምንድን ነው? በሥራ እንጂ በእምነት ጽድቅን ስላልተከተሉ ነው ይላል።
ስለዚህ ከሕግ በታች ቢሆኑም በሕግ የሚገኘውን ጽድቅ ሰዎች ቢፈልጉትም ወደ ሕግ መድረስ አይችሉም፣ ሕግን መጠበቅ አይችሉም። እና በጲስድያ ምኩራብ ያገኛቸውን እነዚህን አይሁዳውያን ሐዋርያው ጳውሎስ በመንፈስ ቅዱስ ተሞልቶ ምንድነው የሚላቸው? በሙሴ ሕግ ትጸድቁበት ዘንድ ከማይቻላችሁ ሁሉ ያመነ ሁሉ በእርሱ እንዲጸድቅ በእናንተ በሁላችሁ ዘንድ የታወቀ ይሁን ብሎ አስረግጦ ይነግራቸው። ይሄ ስልጣን ያለው ቃል ነው። ይሄ ራሱ ጳውሎስ ነው የተናገረው። ግን በጳውሎስ በኩል የተነገረ እስትንፋሰ እግዚአብሔር ያለበት ቃል ነው። ቅዱስ ቃል፣ ስልጣን ያለው ቃል ነው። የታወቀ ይሁን። በቃ ይሄ ካላወቃችሁ እወቁ እንደማለት እኮ። እስከ ዛሬ ካላወቃችሁ አሁን እወቁ። በመሰረቱ በብሉይ ኪዳንም ቢሆን ሰዎች እንዴት ነው ወደ እግዚአብሔር የሚደርሱት? በእምነት በኩል መሆኑ እኮ ተነግሯል። ለምሳሌ ዕንባቆም ላይ ጻድቅ በእምነት ይኖራል ይላል። ጻድቅ በእምነት በሕይወት ይኖራል የሚል ቃል እናገኛለን። እና በእምነት ነው። ያ ካልሆነ ግን ምንድነው የሚከሰተው? ተቃራኒው የእግዚአብሔር ፍርድ ነው። ከዛው ከዕንባቆም ላይ ነው የሚጠቅስላቸው። ትንቢተ ዕንባቆም ምዕራፍ 1 ቁጥር 5ን ይጠቅሳል። እንዲህ ይላል ቁጥር 40 እና 41 ላይ እንግዲህ እናንተ የምትንቁ እዩ፣ ተደነቁም፣ ጥፉም፣ አንድ እንኳ ቢተርክላችሁ የማታምኑትን ሥራ በዘመናችሁ እኔ እሰራለሁና ተብሎ በነቢያት የተነገረው እንዳይደርስባችሁ ተጠንቀቁ ይላቸዋል። በጲላጦስ አማካኝነት እንዲፈረድበት ሲያደርጉ፣ በጌታ በኢየሱስ ክርስቶስ ላይ ፍርድ እንዲፈጸም ሲያደርጉ ከፍተኛ ግፍ ነው የሰሩት። አሁን ጌታ ኢየሱስ ክርስቶስ ስለ ኃጢአታችን በመሞቱ መቼም በእግዚአብሔር በቀደመው ዕውቀት የሆነው ነገር ተፈጽሟል። በመጽሐፍት የተነገረው ተፈጽሟል። እሱ ችግር የለው። እነሱም ባለማወቅ ነው ያደረጉት። ነገር ግን ልብ በሉ፣ እንደ አጠቃላይ ግን ፍርድ ድል ነስቶ አልወጣም። ሕግ እያለ በኢየሱስ ላይ ፍርድ የተፈረደው በልመና ነው። ይሄንን ቀደም ብለን ገልጸነዋል። ስለዚህ ልክ የዕንባቆምን ዘመን ነው የሚመስለው። የዕንባቆም ዘመን እንደዚህ አይነት ዘመን ነው። እንደው ትንቢተ ዕንባቆም ምዕራፍ 1ን ከኋላ ጀምራችሁ ስትመለከቱ ምን እንደሚል ስሙ። ስለዚህ ሕግ ላልቷል፣ ፍርድም ድል ነስቶ አይወጣም፣ ኃጢአተኛ ጻድቁን ይከባልና፣ ስለዚህ ፍርድ ጠማማ ሆኖ ይወጣል ይላል። በዕንባቆም ዘመን እንደዚህ ነው ነገሮች የነበሩት። ልክ አሁን በኢየሱስ ክርስቶስ ዘመን በእስራኤል ዘንድ የነበረው ሁኔታና በዕንባቆም ዘመን የነበረው ሁኔታ ይመሳሰላል። ሕግ የተጣሰበት፣ ፍርድ ድል ነስቶ የማይወጣበት፣ ጠብና ክርክር የበዛበት፣ ፍርድ የሚጣመምበት የሚጓደልበት ዘመን ነበር። እንደሱ ከቀጠሉ ፍርዱ ምንድን ነው? እግዚአብሔር የፍርድን ቃል ተናገረ። ምን አለ? እናንተ የምትንቁ ሆይ አንድ ቢተርክላችሁስ እንኳ የማታምኑትን ሥራ በዘመናችሁ እሰራለሁና እዩ፣ ተመልከቱ፣ ተደነቁ ይላቸዋል። ምንድነው እሱ? እነሆ የእነርሱ ያልሆነውን መኖሪያ ይወርሱ ዘንድ በምድር ስፋት ላይ የሚሄዱትን መራሮችንና ፈጣኖችን ሕዝብ ከለዳውያንን አስነሳለሁ ነው የሚለው። በዛ ዘመን ከለዳውያን ናቸው የሚነሱት። አሁንስ በዚህ ዘመን ምናልባት በሥጋ በምድር ላይ የሚሆነው ፍርድ ይታወቃል። በ70 ዓመተ ምህረት ከከለዳውያን እጅግ የመረሩና ከፍ ያለ ጭካኔ የነበራቸው ሮማውያን በጥጦስ መሪነት መጥተው የሚፈርዱት ፍርድ ይኖራል። ስለዚህ ሐዋርያው የዕንባቆምን ትንቢት ጠቀሰላቸው። ግን ከዚህ በላይ ነው። ወደፊት ያለውን ዘመን ስናስብ በጌታ በኢየሱስ ክርስቶስ አምነው ሰዎች ወደ እግዚአብሔር ጽድቅ የማይመጡ ከሆነ በራሳቸው ሥራ በራሳቸው መንገድ እንሄዳለን የሚሉ ከሆነ ተላልፈው የመሰጠት ፍርድ ይገጥማቸዋል ለአውሬውና ለሐሰተኛው ነቢይ። ከዚያም አውሬውና ሐሰተኛው ነቢይ የት ነው የሚገኙት? ከነ ሕይወታቸው ወደ እሳት ባህር ነው የተጣሉት። ስለዚህ ወደ ዘላለም እሳት መግባት ይመጣል፣ እግዚአብሔር ይፈርዳል እያላቸው ነው። እንደዛ አይነት ነገር እንዳይገጥማችሁ እናንተ የጲስድያ ሰዎች ዛሬ ስሙ፣ ተጠንቀቁ። ታዲያ ምን አድርጉ? ከእምነት የሚሆነውን ጽድቅ ተከተሉ። የኃጢአትን ስርየት እንድታገኙ
ወደ ጌታ ኢየሱስ ክርስቶስ ተመለሱ። ዛሬ የሰበክንላችሁን ስለ እናንተ የሞተውን ደግሞም ከሙታን ተነስቶ በክብር የሚገኘውን ኢየሱስ ክርስቶስን እመኑ። እርሱም በማመን የሚገኘው የኃጢአት ስርየት ለእናንተ ይሆንላችኋል የሚል ነው መልእክቱ። ሐዋርያት ሥራ ምዕራፍ 10 ቁጥር 43 ላይ ሐዋርያው ጴጥሮስ ለቆርኔሌዎስ ቤተሰቦች የተናገረው ተመሳሳይ ነው። ምንድነው ያለው? በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ይላል። ጌታችን ኢየሱስ ክርስቶስ ወደ ሰማይ ሲገባ የዘላለምን ቤዛነት አግኝቶ በገዛ ደሙ ነው ወደ ቅድስት የገባው። ሮሜ ምዕራፍ 3 ላይ እንደምናውቀው ቁጥር 25 እና 26 ላይ በዚያ የኃጢአታችን ማስተስረያ ነው። ልክ በብሉይ ኪዳን እንደነበረው እንደ ስርየት መክደኛው በዚያ ላይ ደሙ ሲረጭ የእግዚአብሔር ቁጣ እንደሚሰክን እና ኃጢአተኛው በዚያ በተረጨው ደም እንደሚሸፍን ዛሬም ጌታ ኢየሱስን ብታምኑ በቀራንዮ መስቀል ላይ የፈሰሰው ደሙ እናንተን ይሸፍናል ማለት ነው። የኃጢአትን ስርየት ታገኛላችሁ ማለት፣ ቁጣው አያገኛችሁም፣ ፍርዱ አያገኛችሁም ማለት ነው። ይህንን ነው ዛሬም መናገር የምንፈልገው። ለረጅም ጊዜ በሃይማኖተኝነት የቆዩ ሰዎችም ይሁኑ ምናልባት በውጭ ካለው ዓለም አሁን እንዲሁ የተቀላቀሉም ሰዎች ቢሆኑ በአጠቃላይ ምናልባት በሌላው ሁኔታ ጨዋነት ሊኖራቸው ይችላል። ከማንም ይልቅ እግዚአብሔርን መፍራት እንዴት ነው መንቀጥቀጥ ሁሉ ሊኖር ይችላል። ነገር ግን ወገኖች ሆይ አንድ ነገር ማወቅ ያስፈልጋል። የኃጢአት ስርየት የሚገኘው የመዳን ቃልን በመቀበል ጌታችን ኢየሱስ ክርስቶስ ቀራንዮ መስቀል ላይ ስለ ኃጢአታችን እንደሞተ እኛን ስለ ማጽደቅም ደግሞ ከሙታን እንደተነሳ በምናምን ጊዜ በእምነት የሚገኘው ጽድቅ ወራሾች እንሆናለን። ይሄ ብቸኛው እግዚአብሔር ኃጢአተኞችን የሚያድንበት መንገድ ነው። በዚያ አገልግሎት የምንመሰክርላችሁ የመዳን ቃልም ይኸው ነው። ይህንን የመዳን ቃል ሰምተን ንስሐ በመግባት ወደ ጌታ ወደ ኢየሱስ ክርስቶስ እንድንመጣ በእርሱም የሚገኘው ጽድቅ ወራሾች እንድንሆን እግዚአብሔር ይርዳል።